አለይኩም ወራህመቱላህ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ሰላም ብያለሁ። ክርስቲያን ቤተሰቦቼን አልሐምዱሊላህ ረቢል ዓለሚን ደህና ነኝ፣ ሰላም ነኝ። እናንተ እንዴት ናችሁልኝ? ያው ውሻ ይጮሃል፣ ውሻ አለ ማለት ነው። እና ውድ ቤተሰቦቼ እዚህ ሀገር በጣም ውሻ አለ። ውሾቹ ለራሱ ለብቻ ሰራተኛ አላቸው ማለት ይቻላል። እና አልሐምዱሊላህ ብቻ ለኩል ሸይ እላችኋለሁ ውዶቼ። እና እንደት ናችሁ? ደህና ናችሁ ወይ? ስራ፣ ጤንነት ሁሉ ሰላም ነው ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ባለፈው በለቀኩት ቪዲዮ ግማሾቻችሁ ስደት ከባድ ነው ያላችሁም አላችሁ። ስደት አዎ ከባድ ነው፣ በጣም ከባድ ነው። ስደት ላይ ስንኖር ያው ደስታም አለ ሀዘንም አለ። ሁሉንም ነገር ተቀብለን ነው። ደስ የሚልብን ነገር ያው በሰራ ነው ሀገር ስንገባ እንደሰታለን፣ እንኳንም ሄድኩኝ እንላለን። ደግሞ ሀዘን ያለው ደግሞ በስደት ላይ ሆኖ ያው ብዙ ነገር አለ፣ ድካም፣ በቃ የሰዎቹ ጩኸት፣ የስራው ብዛት፣ አረ ምኑ ቅጡ ምን ልበላችሁ። ያው ግን አልሐምዱሊላህ ተመስገን እያለን ካሳለፍነው የማያልፍ ነገር የለም። ያልፋል ሁሉም ነገር እላችኋለሁ ውዶቼ። ግን እስኪያልፍ ያለፋል አይደል የሚባለው። ፈጣሪ ብሎ ሀገራችን በሰላም ያብቃን እና በቃ ምን ብዬ ልንገራችሁ። ያው አንዳንድ ጊዜ ሁሉ ነገር ያስጠላል፣ ብቻ ከባድ ነው። አላህ ሱብሃነ ወተዓላ ችሎታውን ይስጠን። በዛ ላይ ደግሞ ሀገራችንን ሰላም ያደርግልን። ሀገራችን ሰላም ከሆነ ችግር የለውም። አላህ በፈቀደው ፈጣሪ ባሻው ሰዓት ሀገራችን እንገባለን፣ ሀገራችን እንመለሳለን። በሀገራችን ላይ የከፋውም ይስቃል፣ ያዘነውም ይደሰታል። በቃ ብዙ ነገር ዋናው ሀገር ሰላም ከሆነ ሁሉም ነገር ይሆናል ማለት ነው። የማይነጋ ሌሊትና የማያልፍ ቀን የለም ይባላል። ስለዚህ እንደዛ እያልን በተስፋ መኖር ነው ውድ ቤተሰቦቼ። እና አብሽሩ፣ አይዟችሁ፣ ጠንክሩን ጠንክር ለማለት ነው። እና ውድ ቤተሰቦቼ አሁንም የምነግራችሁ ነገር ቢኖር በቃ ጠንካራ እንሁን። ጠንካራ እኛ የመዳም ቅመሞች ጠንካራ ነን፣ ግን አሁንም ጠንካራ እንሁን። በቃ ጠንካራ እንሁን። ገንዘባችንን ያለ አሉባልታ ቦታ አናውለው። ገንዘባችንን እንያዝ። አሁን በተለይ አዳዲስ የምንመጣ ልጆች ገንዘብ ያልቁ ሁሉ አይመስለንም ማለት ነው። ገንዘብ በቃ ዝም ብሎ የሚገኝ ሁሉ ነው የሚመስለን። እና ቀስ ቀስ እያላችሁ ቢያንስ 2 አመት 3 አመት በቃ 4 አመት ሲሆናችሁ እናንተ ጉልበታችሁ እየደከመ በሄደ ቁጥር፣ ጉልበታችሁ በቃ እየተሳነው በሄደ ቁጥር ነው ያንን ጊዜ ነው የብርን ጣዕም የምታውቁት አንዳንዶች እህቶቼ ማለት ነው። እና ውድ ቤተሰቦቼ ገንዘብን መያዝ ያለብን ካሁኑ ነው። በቃ ካሁኑ ቤት ያልሰራ ልጆች ቤት መስራት፣ ቦታ ያልገዛ ልጆች ሰው እንዳቅሙ ነው፣ እንዳቅሙ በቃ እንዳቅሙ። እና ጤና ካለ ሁሉም ነገር ቀስ በቀስ ይሰራል። ጤና ካለ ተትንሽዬ ብር ነው ወደ ትልቅ የሚደረሰው። እና የተሰደድነው እናገኛለን ብለን እስከሆነ ድረስ በቃ ጠንካሮች ነው መሆን ያለብን ማለት ነው ቤተሰብ። እና ጠንክሩ ለማለት እወዳለሁ። እና ውድ ቤተሰቦቼ ያው ምን ልላችሁ ነው፣ በቃ ሁሉን ቻሉ ነው። ያው ምንም ማድረግ አይቻልም። የስደት ኑሮ ቢከብድም እየመረረን እንውጠዋለን ግዴታ ስለሆነ ማለት ነው። እና ምንም ማድረግ አይቻልም። አላህ ሱብሃነ ወተዓላ ሰላም ያድርገን። እና ቤተሰቦቼ ይህንን ይመስላል እላችኋለሁ። የኔ ውድ ቤተሰቦች ጠንክሩ ለማለት ፈልጋለሁ። በርቱ።
እና ቤተሰብ ያው ምን ልላችሁ ነው፣ ቀጣይ አላህ ሱብሃነ ወተዓላ ያጠንክረን ያበርታን። ዋናው ለሰው ልጅ ብርታት ጥንካሬ ነው እና ውዶቼ አይዟችሁ። በስደት ላይ ብዙ ነገር ይሰማናል፣ ግን ከመቻል ውጭ ሌላ ምንም አማራጭ የለንም እላችኋለሁ ውድ ቤተሰቦቼ። እና ይዞን ውድ ቤተሰቦቼ አብሽሩልኝ፣ በርቱልኝ፣ ጠንክሩ የኔ ውድ ቤተሰቦች። በተረፈ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ ውድ ቤተሰቦቼ።